የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 1:00 ላይ ሊቨርፑል በአንፊልድ ማንቸስተር ሲቲን የሚያስተናግድ ይሆናል። የዚህንም ጨዋታ ቅድመ ጨዋታ ወይ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ ምሽት 1:00 ላይ በእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት መርሃ ግብር ሊቨርፑል በአንፊልድ ማንቸስተር ሲቲን የሚያስተናግድ ይሆናል። ይህ ጨዋታ እንግዲህ በጣም ተጠባቂ የሚባል ጨዋታ ነው። እንደዚሁም ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። ሁለቱም እንግዲህ ለተለያዩ ነገሮች ነው በዚህ ሲዝን እየተፎካከሩ የሚገኙት። ማንቸስተር ሲቲ ወደ አርሰናል ለመጠጋት እንደዚሁም ደግሞ ሊቨርፑል ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ እንግዲህ ከፍተኛ ጥረት እያደረጉ ነው የሚገኙትና ይህንን ጨዋታ አሸንፎ መውጣት የግድ የሆነበት ጨዋታ ነውና በዚህ ምክንያትም ተጠባቂ ጨዋታ እንዲሆን አድርጎታል። በዚህ ተጠባቂ ጨዋታ እንግዲህ ከሁለቱም ቡድን በኩል በጉዳት ምክንያት የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከት ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ጀረሚ ፍሪምፖንግ፣ ስቴቨን ባጀቲች፣ አሌክሳንደር ኢሳቅ በዚህ ጨዋታ ላይ በእርግጠኝነት የማይኖሩ ሲሆን ጆ ጎሜዝ በበኩሉ ወደ ልምምድ መመለሱን ተከትሎ በዚህ ጨዋታ ላይ ቢያንስ ተቀያሪ ወንበር ላይ ይቀመጣል ተብሎ ይጠበቃል። በማንቸስተር ሲቲ በኩል ያለውን ስንመለከት ስቶንስ፣ ግቫርዲዮል፣ ኮቫሲች፣ ዶኩ እንደዚሁም ደግሞ ሳቪኒዮ በዚህ ጨዋታ ላይ የማይኖሩ ሲሆን ሲልቫ በዚህ ጨዋታ ላይ የመኖር ያለመኖሩ ነገር አጠራጣሪ ነው ተብሏልና በአጠቃላይ እነዚህ ተጫዋቾች በዚህ ጨዋታ ላይ የማይሳተፉ ይሆናል። እንደዛም ቢሆንም ግን ጨዋታው ደማቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሁልጊዜም እንግዲህ ሊቨርፑልና ማንቸስተር ሲቲ ሲገናኙ በተለይ ደግሞ ከየርገን ክሎፕና ከፔፕ ጋርዲዮላ ጀምሮ እንግዲህ በጣም ምርጥ ጨዋታ ነው እየተመለከትን የምንገኘው። ምናልባት አንድ ሁለት ጨዋታ ላይ ጥሩ ያልሆነ ጨዋታን የተመለከትንበት አጋጣሚዎች አሉ። በተለይ ደግሞ የመጀመሪያው አጋማሽ ላይ ማንቸስተር ሲቲን በኢትሃድ ስቴዲየም ሊቨርፑልን 3-0 በሆነ ውጤት ማሸነፉ አይዘነጋም። በዛ ጨዋታ ላይ እንግዲህ የሊቨርፑል እንቅስቃሴ ያን ያህል የሚያስደስት አይደለም የነበረው። በእርግጥ በዚህ ሲዝን በአጠቃላይ ሊቨርፑሎች ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ነገር ግን ደግሞ በማንቸስተር ሲቲ ጨዋታ ላይ የተጠበቀውን ያህል አይደለም እንቅስቃሴ ያደረጉት። ከተጠበቀው በታች ነበር እንቅስቃሴ ማድረግ የቻሉት። በዛም ተሸንፈው ሊወጡ ይችላል። ነገር ግን በዚህ በዛሬው ጨዋታ ላይ ግን ሊቨርፑሎች በጠንካራ ሁኔታ ይገባሉ ተብሎ ነው የሚጠበቀው። በተለይ ደግሞ ማንቸስተር ሲቲዎች ዘንድሮ እያሳዩትን ያለውን አቋም ስንመለከት በፊቱን ማንቸስተር ሲቲ አይደለም እየመሰሉ የሚገኙት። በእርግጥ ዘንድሮ ብቻ አይደለም፣ ባለፈው ሲዝንም የመጀመሪያው አጋማሽ ላይ በጣም መጥፎ የሚባል ጊዜን አሳልፈዋል። በተደጋጋሚ ሲሸነፉ፣ በተደጋጋሚም ነጥብ ሲጥሉ የተመለከትንባቸውም ጨዋታዎች አሉ። በዚህ ሲዝን ካለፈው ሲዝን አንጻር የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዛም ቢሆንም ግን የተጠበቀውን ያህል ጥሩ እንቅስቃሴ አይደለም እያደረጉ የሚገኙ። በእርግጥ የተወሰኑ ጨዋታዎች ላይ በተከታታይ ጨዋታዎችን ሲያሸንፉ ነበረ። ነገር ግን ከዛ በኋላ ደግሞ በቅርብ ጊዜያቶች እያደረጉትን ያለውን ጨዋታ ስትመለከቱ በተደጋጋሚ ነጥብ እየጣሉ ነው የሚገኙ። እንደዚሁም ይህ ነጥብ መጣላቸውም ከመሪው ከአርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን አጋጣሚ እንዳይጠቀሙበት አድርጓል። ከውጤትም ባሻገር ደግሞ እያሳዩ ያለው እንቅስቃሴ የበፊቱን ማንቸስተር ሲቲ በተለይ ደግሞ በፔፕ ጋርዲዮላ ስር የነበረውን ማንቸስተር ሲቲ አልመስልም ብሏል። በእርግጥ አሁንም በአንዳንድ ጨዋታዎች ላይ ኳሱን በደንብ ሲቆጣጠሩት መመልከት ይችለናል። አንዳንድ ጊዜም ደግሞ በጣም ሲያጠቁም የተመለከትንባቸውም አጋጣሚዎች አሉ። ነገር ግን ደግሞ በካውንተር አታክ ጎል የሚቆጠርባቸው ናቸው። በቀላሉ ጎል ሲቆጠርባቸውም እየተመለከትን ነው የምንገኘው። በእርግጥ የተለያዩ ተጫዋቾች ጉዳት ላይ ናቸው የሚገኙት። በተለይ ደግሞ የተከላካይ ስፍራው በጉዳት በጣም እየተቸገረ ነው የሚገኘው። በዛ ምክንያትም ማንቸስተር ሲቲዎች በቀላሉ ጎል የሚቆጠርባቸው ቡድን እየሆኑ ነው የሚገኙት። ነገር ግን ደግሞ ከ2-3 ዓመት በፊት የነበረውን ማንቸስተር ሲቲ ስትመለከቱ ተጫዋቾች ቢጎዱባቸው እንኳን ራሱ የመሀል ሜዳውና የአጥቂ ስፍራው ላይ ያሉ ተጫዋቾች ተጋጣሚ ቡድን ኳሱን እንዳይዝ ነበረ ሲያደርጉ የተመለከትናቸው። በጣም ብዙ ሰዓት ኳሱን እነሱ ይቆጣጠሩታል። ከዛ ተጋጣሚ ቡድኖች ለማጥቃት እንኳን ኳሱን እንዳይዙ ሲያደርጓቸው መመልከት ችለናል። በዘንድሮ ሲዝን ግን ያንን ነገር እየተመለከትን አይደለም የምንገኘው። ሞር እንዲሁም ፈጣን የሆነ ጨዋታ በካውንተር አታክ የሚጫወቱ ቡድን ሆኖ ነው እየተመለከት ነው የምንገኘው ማንቸስተር ሲቲ እና ያንን ኮንትሮል ማግኘት አልቻለም። ጨዋታዎችን መቆጣጠር አልቻለም። ይህም ብቻም ሳይሆን ኳሱን በተነጠቁ ሰዓት ራሱ እንደ በፊት ተሯሩጦ ኳሶችን ሲቀሙ አልተመለከትም። በፊት እንደምታስታውሱት እንግዲህ ፔፕ ጋርዲዮላ ሁልጊዜም የሚለው ነገር አለ። ኳስ ከተነጠቀ በኋላ የመጀመሪያዎቹን 5-6 ሰከንዶች በፍጥነት ያንን ኳስ መቀማት መቻል አለብህ የሚል ፊሎሶፊ አለው። ነገር ግን በዚህ ሰዓት ያንን ነገር እየተመለከተን አይደለም የምንገኘው። ተጫዋቾች በፍጥነት አይደለም ኳሶችን እየቀሙ ያሉት። በመከላከልም ደረጃም ጥንካሬን እየተመለከትንባቸው አይደለም የምንገኘውና በዛ ምክንያትም የተከላካይ መስመሩ በጣም
ተጋላጭ እየሆነ ነው የሚገኘው። በዛ ምክንያትም ደግሞ ጎሎችም እየተቆጠሩባቸው ነው የሚገኙትና ሊቨርፑሎች ይህንን አጋጣሚ የግድ መጠቀም መቻል አለባቸው። በእርግጥ በዚህ ጨዋታ ላይ ማንቸስተር ሲቲ ኳሱን ሊቆጣጠር ይችላል። ነገር ግን ደግሞ ሊቨርፑሎች በጣም ጥንቃቄ በተሞላበት ጨዋታ ያገኟቸውን አጋጣሚዎች እንዳለ በፍጥነት ወደ የሲቲ የግብ ክልል ወይም ደግሞ ወደ ሊቨርፑል የማጥቃት የሶስተኛ ክፍል ላይ በፍጥነት መሄድ መቻል አለባቸው። ተደጋጋሚ ሙከራዎችን ማድረግ መቻል አለባቸው። እንደዛ የሚያደርጉ ከሆነ ይህንንም ጨዋታ አሸንፈው የመውጣት ከፍተኛ እድል አላቸው ብዬ አስባለሁ። በተለይ ደግሞ የፊት ለፊት መስመር ላይ ያሉትን ተጫዋቾች ከተመለከተን ሂጎ ኤኪቲኬና ፍሎሪያን ቪርትዝ በዚህ ሰዓት ላይ በጣም አስደናቂ የሚባል ጊዜ ነው እያሳለፉ የሚገኙት። ፍሎሪያን ቪርትዝ እንደሚታወቀው የወሩ ምርጥ ተጫዋቾች ዝርዝር ውስጥ ወይም እጩዎች ውስጥ መግባት የቻለ ተጫዋች ነው። ይህም የሚያሳየው ደግሞ በዚህ ሰዓት እንግዲህ ምን ያህል ጥሩ የሚባል እንቅስቃሴን እያደረገ እንደሆነ ነው። በቅርብ ጊዜያቶችም ጎሎቹንም እያስቆጠረ ነው፣ አሲስትም እያደረገ ነው የሚገኙና ይህንን እያሳየ ያለውን ብቃት በዚህ ጨዋታ ላይ የግድ መድገም መቻል አለበት። የሚደግም ከሆነ ሊቨርፑሎች በዚህ ጨዋታ በእርግጠኝነት ማሸነፍ የሚችሉ ይሆናል። በዚህ ባለፈው በቅርቡ በተዘጋው የጃንዋሪ ዝውውር መስኮት እንግዲህ ማንቸስተር ሲቲዎች ራሳቸውን ለማጠናከር ከፍተኛ ስራን መስራት ይችላል። በዚህ ምክንያትም ሴሜኒዮን ከበርንማውዝ በ65 ሚሊዮን ፓውንድ እንደዚሁም ደግሞ ማርክ ጌን ከክሪስታል ፓላስ በ20 ሚሊዮን ፓውንድ ማስፈረማቸው አይዘነጋም። እናም እነዚህ ሁለት አዳዲስ ፈራሚዎች ለማንቸስተር ሲቲ በጣም ከፍተኛ የሆነ ጥንካሬን ይሰጡታል ተብሎ ነው የሚጠበቀው። ሴሜኒዮን ስንመለከተው ወደ ማንቸስተር ሲቲ ከተዘዋወረው በኋላ እስካሁን ድረስ እንግዲህ 6 ጨዋታዎችን ማድረግ ችሏል በሁሉም ውድድሮች። በእነዚህ ጨዋታዎች ላይም ደግሞ 5 የጎል ተሳትፎ ማድረግ ይችላል። ከኢስተር ጋር ባደረገው የመጀመሪያው የኤፍኤ ካፕ ጨዋታው ላይ 1 ጎልና 1 አሲስት ማድረግ ይችላል። ከኒውካስል ጋር 1 ጎል አስቆጥሯል። ከወልቭስ ጋር 1 ጎል እንደዚሁም ደግሞ ከቶተናም ጋር ባደረገው ጨዋታም 1 ጎል ማስቆጠር ችሏል። ጎል ማስቆጠር ያልቻለው ከኒውካስል ዩናይትድና ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብቻ ነው። እንደዛም ቢሆንም ግን እስካሁን ድረስ እያሳየ ያለውን ብቃት ስንመለከት ሚኒመም 7.0 ሬቲንግ ነው የተሰጠው። ከዛ በተጨማሪም ግን ከወልቭስ ጋር በነበረው ጨዋታ 8.2 እንደዚሁም ደግሞ ከኤክስተር ጋር በነበረው ጨዋታ 8.9 ሬቲንግ የተሰጠው ተጫዋች ነውና ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ማርክ ጌንም ከተመለከት ነው ወደ ማንቸስተር ሲቲ ካቀና በኋላ በእርግጥ እስካሁን ድረስ ብዙ ጨዋታዎችን አልተጫወተም። መጮት የቻለው 2 ጨዋታዎችን ብቻ ነው ከወልቭስና ከቶተናም ጋር በነበረው ጨዋታ ላይ ነው። ከወልቭስ ጋር 7.6 ሬቲንግ ሲሰጠው ከቶተናም ጋር 6.9 ሬቲንግ ነው የተሰጠው። ከወልቭስ ጋር ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። ገና ሁለተኛ ጨዋታውን ነው ያደረገው። ከዚህ በኋላ እንግዲህ ቡድኑን መዋሃድ ላይ ትንሽ ጊዜ ይፈልጋል። ከዛ በኋላ ግን ለማንቸስተር ሲቲ የኋላ ደጀን ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ፔፕ ጋርዲዮላ የሚፈልገውን አይነት ስታይል ያለው ተጫዋች ነው። ኳስ መስርቶ መውጣት የሚችል ከኳስ ጋር ምቾት የሚሰማው ተጫዋች ነውና ከዚህ በኋላ ማንቸስተር ሲቲን በጥሩ ሁኔታ ያገለግላል ተብሎ ነው የሚጠበቀውና የነዚህ ሁለት ተጫዋቾች መጨመር ለማንቸስተር ሲቲ ተጨማሪ ጥንካሬ የሚሆናቸው ይሆናል። ሊቨርፑሎች እንግዲህ በዚህ የጃንዋሪ ዝውውር መስኮት 1 ተጫዋች ብቻ ነው ማስፈረም የቻሉት ለዋናው ቡድን፣ እሱም ጀሬሚ ጃኬ ነው በ60 ሚሊዮን ፓውንድ። ነገር ግን ደግሞ በዚህ የጃንዋሪ ዝውውር መስኮት ሊቨርፑልን የሚቀላቀል አይሆንም። በክረምት የዝውውር መስኮት ነው ሊቨርፑልን የሚቀላቀለው። በአጠቃላይ ግን ሁለቱ ክለቦች በዚህ ባለቀው በቅርቡ በተጠናቀቀው የጃንዋሪ የዝውውር መስኮት ከፍተኛ ወጪን ማውጣት የቻሉ ክለቦች ሆነው ተመዝግቧል። በዚህ ጨዋታ ላይ እንግዲህ በሊቨርፑል በኩል በጣም ዲሲፕሊንድ መሆን መቻል አለባቸው። በመጀመሪያ ደረጃ ማንቸስተር ሲቲዎች ኳሱን በበለጠ ሊቆጣጠሩት እንደሚችሉ ማወቅ መቻል አለባቸው። ከዛ በኋላ ግን ሲከላከሉ የሚሆኑ ሲያጠቁ ማለት ነው በጣም በዲሲፕሊን መሆን መቻል አለባቸው። ቦታቸውን መርሳት መቻል የለባቸውም። እንደዚሁም ደግሞ የተሰጣቸውንም ኃላፊነትም በአግባቡ ለመወጣትም ዝግጁ መሆን መቻል አለባቸው። ሻርፕ ካልሆንክ በእንደዚህ አይነት ጨዋታ ላይ ማንቸስተር ሲቲዎች አይሆኑ ቅጣት ነው ሊቀጡ የሚችሉት። ምክንያቱም ደግሞ በጣም ጥሩ ተጫዋቾች በክለቦቻቸው ውስጥ ስላሉ ማለት ነው። አሁን በማንቸስተር ሲቲ በኩል እነ ሃላንድ እነ ቼርኬ ራይንደርስ ጥሩ የሚባል ጊዜን እያሳለፉ ነው የሚገኙትና እነዚህ ተጫዋቾች የማጥቃት ክልሉ ላይ ኳስ የሚያገኙ ከሆነ ወደ ግብነት ሊቀየሩ የሚችሉበት እድል ከፍተኛ ነውና ያንን ነገር በደንብ መቆጣጠር ያስፈልጋል። በእርግጥ ሃላንድ በአንፊልድ ጥሩ የሚባል ሪካርድ የለውም። እስካሁን ድረስ እንግዲህ በፕሪሚየር ሊጉ 3 ጨዋታዎችን ማድረግ ችሏል ለማንቸስተር ሲቲ በአንፊልድ። ነገር ግን በእነዚህ 3 ጨዋታዎች ምንም አይነት ግብ ማስቆጠር አልቻለም። ከአንፊልድ በተጨማሪ ጎል ያላስቆጠረበት ስቴዲየም የሰንደርላንድ ስቴዲየም ብቻ ነው። እንደሚታወቀው ደግሞ ሰንደርላንዶች በዚህ ሲዝን ነው ወደ ፕሪሚየር ሊጉ ማደግ የቻሉትና በአንድ ጨዋታ ላይ ብቻ ነው ወደዛ ሄዶ መጫወት የቻለው። በዛም ጎል ሳያስቆጠር መውጣት ይችላል። በቀሩት ስቴዲየሞች ውስጥ ግን ጎል ማስቆጠር የቻለ ተጫዋች ነው። ነገር ግን ደግሞ በአንፊልድ ጥሩ ሪካርድ የለውም ማለት በዚህ ጨዋታ ላይ ጎል አያስቆጠርም ማለት አይደለም። ጎል ሊያስቆጠር ይችላል። ምክንያቱም በጣም አስደናቂ የሚባል አጥቂ ነው። እስካሁን ድረስም እንግዲህ በፕሪሚየር ሊጉ 20 ጎሎች አሉትና ምናልባትም ሊያስቆጥር የሚችልበት ሁኔታ አለና በንቃት ይህንን ተጫዋች መከላከል የግድ ያስፈልጋል። ከሱ በተጨማሪም ግን ሊቨርፑልን ሊጎዱ የሚችሉ ተጫዋቾች አሉ። ቅድም እንዳልኳችሁ እነ ራይንደርስ እነ
ቼርኪ እነ ሴሜኖ እንደዚሁም ሮድሪም ራሱ ከረዥም ርቀት እየመጣ ጎሎቹን ሲያስቆጥር መመልከት ችለናልና ይህንን ጨዋታ ለማሸነፍ በጣም ዲሲፕሊን መሆን መቻል አለባቸው። ልክ ለምሳሌ አሁን ልክ እንደ ሪያል ማድሪድ ጨዋታ እንደዚሁም ደግሞ ከኒውካስል ዩናይትድ ጋር ባደረጉት ጨዋታ ላይ እንዳሳዩት እንቅስቃሴ በዚህ ጨዋታ ላይ የሚያሳዩ ከሆነ ይህንን ጨዋታ አሸንፈው መውጣት የሚችሉ ይሆናል። ካልሆነ ግን ተሸንፈው ሊወጡ የሚችሉበት እድል አለ። አሁን ላይ ያሉበትን አቋም ስንመለከት በተለይ በፕሪሚየር ሊጉ ተመሳሳይ የሚባል ፎርም ላይ ናቸው የሚገኙት። በአጠቃላይ በሁሉም ጨዋታዎች ያላቸውን ስንመለከት ከ5 ጨዋታዎች ሊቨርፑልም ማንቸስተር ሲቲም 3 ጨዋታዎችን ሲያሸንፉ በአንዱ አቻ ወጥተው በአንዱ ደግሞ ሽንፈት አስተናግዷል። ሊቨርፑል ያሸንፏቸውን ስንመለከት ማርሲን 3-0፣ ኳራባግን 6-0 እንደዚሁም ደግሞ ኒውካስል ዩናይትድን 4-1 በሆነ ውጤት ሲያሸንፉ በበርንሞስ 3-2 ተሸንፏል። እንደዚሁም ደግሞ ከበርንሌ ጋር አንድ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የማንቸስተር ሲቲን ስንመለከት 3 ጨዋታዎችን ማሸነፍ ችሏል። ኒውካስል ዩናይትድን 3-1፣ ጋላታ ሰራይን 2-0 እንደዚሁም ደግሞ ወልቭስን በተመሳሳይ 2-0 ሲያሸንፉ በቦዶ ግሊምት 3-1 ተሸንፏል። እንደዚሁም ደግሞ ከቶትናም ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። ሁለቱም ክለቦች እንግዲህ ለመጨረሻ ጊዜ የተጫወቱበትን ጨዋታ ማሸነፍ የቻሉት ኒውካስል ዩናይትድ ነው። ሊቨርፑል 4-1 እንደዚሁም ማንቸስተር ሲቲ ደግሞ 3-1 በሆነ ውጤት ነው ያሸነፉት። በእርግጥ ሊቨርፑል በፕሪሚየር ሊጉ ነው፣ ማንቸስተር ሲቲ ደግሞ በካራባኦ ካፕ ጨዋታ ላይ ነው ማሸነፍ የቻሉት። የፕሪሚየር ሊግ ፎርማቸውንም ስንመለከት ሁለቱም ተመሳሳይ የሚባል ፎርም ላይ ናቸው የሚገኙት። ሁለቱም አንዳንድ ጨዋታ ነው ማሸነፍ የቻሉት። በ3ቱ ጨዋታ አቻ ሲወጡ በአንዱ ደግሞ ሽንፈት አስተናግዷልና ተመሳሳይ የሚባል ፎርም ላይ የሚገኙ ሁለት ክለቦች ናቸው በዚህ ጨዋታ ላይ የሚገናኙት። የእርስ በርስ ግንኙነታቸውን ስንመለከት በአጠቃላይ እንግዲህ ሁለቱ ክለቦች 185 ጊዜ መገናኘት ችሏል። 85ቱን ሊቨርፑል ሲያሸንፉ 50ውን አቻ ወጥተዋል። 50ውን ደግሞ ማንቸስተር ሲቲ ማሸነፍ ችሏል። የቅርብ ጊዜ የእርስ በርስ ግንኙነታቸውን ስንመለከት ደግሞ ባለፉት 5 ጨዋታዎች ሊቨርፑል 2ቱን ሲያሸንፉ በ2ቱ አቻ ወጥተዋል። በአንዱ ደግሞ ማንቸስተር ሲቲ ነው ማሸነፍ የቻሉ። ለመጨረሻ ጊዜ የተገናኙት በመጀመሪያው ዙር ጨዋታ በኢታር ነው የነበረው። በዛ ጨዋታ ላይ ማንቸስተር ሲቲ 3-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦች ሃላንድ፣ ጎንዛሌዝ እና ዶኩ ነበረ ማስቆጠር የቻሉት። ለመጨረሻ ጊዜ በአንፊልድ ሲገናኙ ደግሞ ሊቨርፑሎች ነበሩ 2-0 በሆነ ውጤት ያሸነፉት። ኮዲ ጋክፖ እና መሐመድ ሳላህ ባስቆጠሯቸው ግቦች ማለት ነው። ሊቨርፑል እንግዲህ በአንፊልድ ከማንቸስተር ሲቲ ጋር በሚገናኝባቸው ጨዋታዎች ላይ የተሻለ የሚባል የማሸነፍ ብልጫ አለው። ካለፉት 22 ጨዋታዎች ማንቸስተር ሲቲ ማሸነፍ የቻለው አንዱን ብቻ ነው። በ14ቱ ሊቨርፑል ሲያሸንፍ በ7ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ማንቸስተር ሲቲ በአንፊልድ ያሸነፈበትን ጨዋታ ስንመለከት 2021 ላይ ነው የነበረው። በዛ ጨዋታ ላይ እንግዲህ ማንቸስተር ሲቲ 4-1 በሆነ ውጤት ነበረ ያሸነፈው። የማንቸስተር ሲቲን የማሸነፊያ ግቦች ሁለቱን ጉንዶጋን፣ ቀሪውን ደግሞ ስተርሊንግ እና ፎደን ነበረ ማስቆጠር የቻሉት። የሊቨርፑልን ብቸኛ ግብ ደግሞ መሐመድ ሳላህ ነበረ በፔናልቲ ማስቆጠር የቻለው። ከዛ በኋላ የተደረጉት ጨዋታዎች ላይ ግን ማንቸስተር ሲቲ ምንም አይነት እድል ማስመዝገብ አልቻለምና ሊቨርፑል በአንፊልድ የተሻለ የሚባል ብልጫን ማሳየት ችሏል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች ከኒውካስል ዩናይትድ ጋር ይዘውት የገቡትን አሰላለፍ ይዘው ይገባሉ ተብሎ ነው የሚጠበቀው። በሁለት ምክንያቶች ነው ይህ ነገር የሚጠበቀው። አንደኛው በጉዳት ምክንያቶች ነው። እንደሚታወቀው በቀኝ ፉልባክ ላይ ምንም አይነት ጤነኛ የሆነ ተጫዋች የለም፣ ቢያንስ ለጊዜው የለም። ከቀጣይ ሳምንት ጀምሮ ፍሪምፖንግ ወደ ልምምድ ይመለሳል ተብሎ ነው የሚጠበቀው። እንደዚሁም ጆ ጎሜዝም እዛ ቦታ ላይ መጫወት ይችላል። ነገር ግን በዚህ ጨዋታ ላይ በቋሚነት ይጀምራል ተብሎ አይጠበቅምና ከኒውካስል ዩናይትድ ጋር ይዘጉት የገቡትን አሰላለፍ ይጠቀሙ ተብሎ ይጠበቃል። ሌላኛውና ዋነኛው ምክንያት ደግሞ አሰልጣኝ አርነ ስሎት ራሳቸው ተመሳሳይ አይነት ቡድንን መጠቀም ይፈልጋሉ። ከዛ በተጨማሪም ከኒውካስል ጨዋታ በኋላ ለአንድ ሳምንት ምንም አይነት ጨዋታ በመሃል አልነበረምና በዛ ምክንያትም ተጫዋቾቹ ጥሩ እረፍትን አግኝቷል ተብሎ ነው የሚጠበቀው። ስለዚህ ከኒውካስል ዩናይትድ ጋር የተጫወቱት ተጫዋቾች በሙሉ ኢነርጂያቸው በዚህ ጨዋታ ላይም ይጫወታሉ ተብሎ ነው የሚጠበቀው። እነዚህን ስንመለከት እንግዲህ በረኛ ላይ አሊሰን ቤከር የሚጀምር ሲሆን በቀኝ ፉልባክ ላይ ዶሚኒክ ሶብዝ ላይ የሚጀምር ይሆናል። በኒውካስል ጨዋታ ላይም እንግዲህ በቋሚነት ጀምሮ ጥሩ የሚባል እንቅስቃሴን ማሳየት የቻለ ተጫዋች ነው። በዚህ ጨዋታ ላይም በቋሚነት የሚጀምር ይሆናል። በመሀል ተከላካይ ስፍራ ላይ ኮናቴና ቨርጅል ቫን ዳይክ አብረው የሚጣመሩ ሲሆን በግራ ክንፍ ወይም በግራ ፉልባክ ላይ ደግሞ ሚሎስ ኬርኬዝ የሚጀምር ይሆናል። በደብል ፒቮት ላይ ራያን ግራቨንበርክና ማካሊስተር የሚጀምሩ ሲሆን ከነሱ ፊት ለፊት ባሉት 3 ቦታዎች ላይ መሐመድ ሳላህ፣ ፍሎሪን ቪርትስ እንደዚሁም ኮዲ ጋክፖ ይጀምራሉ። 9 ቁጥር ቦታ ላይ ደግሞ ሂጎ ኤኪቲኬ በቋሚነት ይጀምራል ተብሎ ይጠበቃል። በዚህ አሰላለፍ ውስጥ እንግዲህ ምናልባት አንድ ለውጥ ሊያደርጉ ይችላሉ ብዬ ነው የምገምተው። እሱም ምንድነው ከርቲስ ጆንሰን በማካሊስተር ወይም ደግሞ ከርቲስ ጆንሰን በኮዲ ጋክፖ ቀይረው የመሃል ሜዳው ላይ ተጨማሪ ቁጥር ለመጨመር ጥረት ሊያደርጉ የሚችሉበት እድል ሊኖር ይችላል። ከዛ ውጭ ግን ያን ያህል ለውጥ ያደርጋሉ ብዬ አላስብም። እናንተስ ምን አይነት አሰላለፍን ይዘው ሊገቡ ይችላሉ? እንደዚሁ ስለ ጨዋታው ያላችሁን ሀሳብ የጨዋታ ግምታችሁ ምን ይመስላል እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ አዲስ ነገር እስካልተፈጠረ ድረስ ጨዋታው ከተጠናቀቀ በኋላ በማች ሪያክሽን የምንገናኝ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።